ወይ ዳድ ደህና ነኝ አንተ እንዴት ነህ? ደህና ነኝ ያው የልጄን ናፍቆት አልቻልኩትም እንጂ እኔም እኮ ናፍቀኸኛል ግን በቃ ከ3 ወር በኋላ እመጣለሁ ብለኸኝ አይደል? እኔ እንጃ ስለጓጓ መሰለኝ 3 ወሩ ረጅም ጊዜ ሆኖ እየታየኝ ነው የማይደርስ የለ ይደርሳል ደሞ ትላንትና ያልከኝን ነገር በሙሉ አጠናቅቄ ጨርሻለሁ ጎበዝ የኔ ልጅ ባንቺ የምተማመነው ለዚህ እኮ ነው በቃ አባዬ ይሄን ያክል ካወራን ይበቃል አሁን መሄድበት ቦታ ስላለ ልወጣ ነው ማታ እንደዋል እሺ ማታ ደውልልሻለሁ እሺ አባ ቻው ይሳቱ ለስ ነው የሚሮጠው ያው ከተነጋገሩ በኋላ በጣም ይቅርታ ማለት በጣም ይቅርታ አይ ችግር የለም ብዙ አልበሰበስኩም ትንሽ ነው እኔ ይሄንን ለማመን ይከብደኛል ምን ነው ለማመን የሚከብድሽ መድፋትሽ ነው ወይስ ሌላ ነገር አለ አንተም ማግኘቴ ነው እንጂ ማለት ተፈልጊ ነበር ምን ይሁን ብዬ ነው ማፈላልገ የዛኔ ሁሉም ነገር ቆረጠልኝ እንደ ቀልድ እኮ 1 አመት ሆነን አሁን ብዙ ነገሮች ተቀይረዋል አንተን የማፈላልግበት ምንም ምክንያት የለኝም ይሄ ነገር ምንም እየገባኝ አይደለም ግራ ያጋባሽ ነው በአንተ ላይ መቁረጤ ነው ወይስ አንተን አለመፈለጊ ነው ግራ ያጋባ ቆይ እኔና አንቺ እንተዋወቃለን ረሳውሽ ለማለት ነው መቁረጤ ልክ ነበር ማለት ነው ምክንያቱም በአንተ ህይወት ውስጥ ቦታ ቢኖረኝ ኖሮ በ1 አመት ውስጥ ባልረሳኸኝ ነበር ቆየት ነው የምንተዋወቀው መሳይ ዝም በል አታስመስል በዚህ ልክ ማስመሰል አይጠበቅብህም እሺ መሳይ ነው ያልሽው እኔ እኮ መሳይ አይደለሁም ስሜ ያሬድ ነው የመሳይ መንታ ወንድም ነኝ ከመጀመሩ ነው ባክ መንታ ወንድም እኔ እስከማውቀው እህት እንጂ ወንድም እንደሌለክ ነው አው ልክ ነሽ ታሪኩ እንኳን ብዙ ነው እኔም አሁን ቅርብ ጊዜ ነው ከባህር ዳር የመጣሁት በስንት ፍለጋ መሰለሽ አፈላልጌ ያገኘዋቸው ካላመንሽኝ ፎቶ ላሳይሽ ይችላል ያው ምን ቤዛ ከተወለደች ከትንሽ ጊዜ በኋላ እናቴና አባቴ ተለያዩ ከዛኔ ወደ አባቴ ሳይድ አደረኩኝና ከሱ ጋር ተያይዘን ወደ ባህር ዳር ሄደን አሁን ከወር በፊት ይመስለኛል አንድ ጓደኛዬ አዲስ አበባ መጥቶ ነበር ከዛ ወንድሜን እዚህ ያየው መጥቶ ነገረኝ ከዛ በኋላ ወንድሜን አፈላልጌ ያገኘሁት በጣም ይገርማል እኔ ይሄንን ሁሉ ነገር አላቅም ነበር ሲቀጥል ደግሞ በጣም እኮ ነው የምትመሳሰሉት አዎ ሰዎች እኛን ለመለየት በጣም ይቸገራሉ ቆይ ግን አንቺ ምን ሆነሽ ማለት የነበራችሁ ግንኙነት እኔ ፍቅረኛው ነበርኩ ከተለያየን አመት ሞላን ለምን ነበር የተለያያችሁት ስለዚህ ነገር ሳስብ ውስጤን በጣም ነው የሚከፋኝ ለሱ ማልሆንለት ነገር አልነበረም ከማፍቀር በላይ ቢኖር ራሱ እሱ ነው ሆንለት ነበር በቃ ይቅር ሌላ ጊዜ ሁሉንም ነገር ነግራለሁ በጣም ይቅርታ ማንሳት የሌለብኝ ነገር መሰለኝ አነሳሁት ችግር የለውም እሺ በቃ አታልቅሻ ልቤን አመመኝ መሰለኝ
መድኃኒቴን ከቦርሳዬ ውስጥ ስጠኝ። እሺ እዚህ ውስጥ እኮ የለም። በቃ ቤት ነው። መኪና መንዳት ትችላለህ እንዴ? ከቻልክ ቤት ውሰደኝ። አዎ እችላለሁ። ቆይ ወደዚህ ላዙርሽ። የቱ ጋር ነው ያለው መድኃኒቱ? ያው እዚህ ጋር ያለው መኝታ ቤት ነው። ጠዋት ውጪው ሳልከተው ረስቼው ነው። አልጋ ላይ አስቀምጬዋለሁ። እሺ መጣሁ። መድኃኒቱ አልቆታል። ምን? በቃ ጠዋት ስወጣ አላስተዋልኩትም ማለት ነው። ታዲያ እዚህ አካባቢ ፋርማሲ የት ነው ያለው? ገዝቼልሽ ልምጣ። እሱማ ስትወጣ አስፋልት ላይ ነበር፣ ግን እንዳላስቸግርክ ብዬ ነው። ምን ማለት ነው? እንደዚህ ታምሽ ስለማስቸገር ታወራለሽ እንዴ? እሺ በቃ ብር ከቦርሳዬ ውስጥ ውሰድ። ችግር የለም፣ ብር እኔ ጋር አለ። ይልቅ ቶሎ ገዝቼልሽ ልምጣ። እሺ እንዴት አደርክ የኔ ፍቅር? እንዴት አደርሽ? ይመስገን ደህና አድሬያለሁ። ትንሽ አንተ ናፍቆት አስቸገረኝ እንጂ። እሺ ደግሞ ዛሬ አብረን ፊልም እናያለን ስላልከኝ እስካገኝክ ለዛ ነው ናፈከኝ። ምን? የምን ፊልም? ትላንት ራስክ አይደልክ እንዴ ነገ አብረን የምንውለው ፊልም እናያለን፣ መቃም የሚባል ነገር የለም፣ ላንቺ ነው ጊዜ የምሰጠው ምናምን ያልከኝ? ምናልባት እንግዲህ መርቅኝ ይሆናል ያልኩሽ። እኔ አሁን ከሰዓት የማየት ሙድ የለኝም። ጠዋት የሚታይ ከሆነ ጠዋት ማየት እንችላለን። ነው አላልኩም ልትል ነው? ብያለሁ፣ ግን በቃ ከ8 ሰዓት በኋላ አልችልም። ምን? አባት ከመቼ ጀምሮ ነው የጠዋት ፊልም ያለው? ደግሞ ራስክ አይደልክ እንዴ ነገ አብረን እንውላለን ያልከኝ? ስለናፈከኝ እኮ ነው። ደግሞ አልችልም አትበል። ልትቅም እንደሆነ አውቃለሁ። ደግሞ ምን አለ ዛሬ ለኔ ስትል ቢያልፍክ? እኔ በሱ አይደለም በሌላ ነው። አሁን አትነሽሽኝ። የምታገኝኝ ከሆነ አግኝኝ። እሺ በቃ አትናደድ። እኔ ላናደድክ ፈልጌ አይደለም ስላልከኝ ነው እንጂ። እሺ በቃ አገኛለሁ። እሺ በቃ ደውይልኝ። አባት እኔ ደስ እንዲልኝ ትፈልጋለህ? ምን ጥያቄ አለ? አሁን በዚህ ሰዓት ምን ያስደስትሻል ብትለኝ ዛሬ ከሰዓት አብረን ብንውል በጣም ደስ ነው የሚለኝ። ቆይ ደስ ይበለኝ ነው ወይንስ ላናደን ያልሽኝ? ውይ አባት ይቅርታ። አውቀሽ ነው እንዴ ካናደድሽኝ በኋላ ይቅርታ ምናምን የምትይው? አይ አሁን እኮ አናደድሽኝ ስላልከኝ ነው። መጀመሪያ ለማናደድ ነው።
ካናደርሽም በኋላ ይቅርታ ብትይኝ ምን ጥቅም አለው? ቆይ አንቺ ለምንድን ነው እንደዚህ በጠዋት እኔን ክፉ ተናጋሪ የምታደርጊኝ? እሺ በቃ አልልህም። በቃ አሁን ሰዓቴ ደርሷል፣ ልሄድ ነው። በኋላ እደውልልሻለሁ። እኔ ምንም ቢነጫነጭብኝ ቢያስከፋኝ ቢያናድደኝ ለምን እንደሆነ አላውቅም፣ ሁሌም እወደዋለሁ። ቲናዬ ለእኔ ወንድሜም ቢሆን ታውቂያለሽ፣ በአንቺ ጉዳይ ከሆነ ከመናገር ወደኋላ አልልም። ልክ ያልሆነ ነገር እያደረገ እኔ ወንድሜ ነው ብዬ ለእሱ አላግዝም። እንዳንቺ አይነት ስለማያገኝ ነው አንቺን እንዲያገባ የምፈልገው። እኔ እኮ አሁንም ቢሆን እንጋባ ቢለኝ እሺ ነው የምለው፣ ግን እሱ ወጥ አቋም የለውም። ጠዋት የሚያወራው ሌላ፣ ከሰዓት ሲቅም የሚያወራው ሌላ። በቀደም ለታ ከሰዓት ላይ ደውሎልኝ ከ3 ወር በኋላ ጥር ላይ እንጋባለን አለኝ። ከዛ ደስ ብሎኝ እሺ አልኩት። ጠዋት ድጋሚ ስደውልለት እኔ በዚህ ዓመት የማግባት እቅድ የለኝም መርቅኜ ነው እንደዛ ያልኩሽ አላለኝ መሰለሽ? ይገባኛል ቲና፣ እንዳንቺ እኮ ሁሉን ነገር ተቋቁማ የምትቆይ ሴት የለችም የምለው ለዚህ እኮ ነው። እኔ ደግሞ ምንም ቢሆን እሱ ላይ መጨከን አልችልም። ወይ አባት ወይ እናት አለሽልኝ? ቅድም አስከፋውሽ አይደል? ለምን እከፋለሁ? ፍቅረኛ ካደለ ምንም ብታድርግ እቀበልሃለሁ። ይሄንማ በደንብ መቻል አለብኝ። እንደው ምን ላድርግሽ? እኔ እኮ አላስችል ብሎኝ ለዚህ ነው ይቅርታ ልልሽ የደወልኩት። አታስብ፣ ችግር የለውም። እኔ እኮ ይሄንን ሳይ ነው ፍቅርሽ ከአቅሜ በላይ የሚሆንብኝ። እስኪ አንድ ዘፈን ልጋብዝሽ። ደስ ይለኛል። የማንን ልጋብዘኝ ነው? የኤፍሬም ታምሩን መታደል ነው ለኔ አሃ የሚለውን ዘፈን አይንሽን ጨፍነሽ እንድታደምጪው ነው የምፈልገው። እሺ አባት፣ ሰማዋለሁ። ስለ ግብዣው ደግሞ አመሰግናለሁ። እና ደግሞ በጣም ነው የምወድሽ። እኔም በጣም ነው የምወድ። በቃ ስሚውና ደውይልኝ። እሺ በቃ ሰምቼው እደውልልሃለሁ። ምንድነው ቀምቀም አድርጉ እንጂ። ወይ ዘንድሮ አያልቅም ተነግሮ። አሁን በዛ ጊዜ እንደዚህ ብሎ የዘፈነ አሁን በዚህ ዘመን ላይ ይህን ዘፈን ቢዘፍኑ ምን ብሎ ሊዘፍኑ ነበር? እስኪ ንገር። ለምንድን ነው ስልክህን የዘጋኸው? ዛሬ ታላቅ ስብሰባ ላይ ነበር። አልቀለድኩም። ቲና ተጨንቃ ስንቴ ገባህ ብላ እየጨቀጨቀችኝ ነበር። ቆይ ግን ምን አድርግ ነው የምትለኝ? መግባቴ ለማይቀር ነገር ምንድነው ገባ እያለች የምትጨቃጨቀው? የምርህን ነው እንደዚህ የምትለው? ስለምታስብልህ እኮ ነው እንደዚህ የምትጨነቀው እንጂ የራሱ ጉዳይ ብላ መተው አላቃታትም። እሺ የኛ ጠበቃ ሌላ የለሽም? እኔ የምልሽ ቆይ ግን ለጥብቅናሽ ተከፍሎሽ ነው ወይንስ በነፃ ነው እንደዚህ አፍንጫዬ ስር ስለሷ የምትከራከሪላት? እውነቱን የተናገርኩት። አንቺ እኮ እውነት አትናገሪ። አንቺ እውነት አትናገሪ። ይሄ ግን እውነት መናገር ሳይሆን ማሽቃበጥ ነው። እያሽቃበጥኩ ነው። በይሺ አሁን ተይኝ ልተኛበት። እሺ ቢያንስ ገብቻለሁ ብለህ ደውልላት። አልሰማሽኝም እንዴ? ተይኝ አልኩሽ። በቃ ልተኛበት። ተይኝ። ወይ ዘንድሮ አያልቅም ተነግሮ
ሄሎ ቤዚ መጣ? አዎ መጥቷል። ምን ሆኖ ነው ስልኬ የማይሰራዋልሽ? ቻርጅ ዘግቶብኝ ነው አለኝ። አሁን ደግሞ እንዳይደውልልሽ ቤት መብራት ሄዷል። እንደዛ ከሆነ እሺ ካላስቸገርኩሽ ባንቺ ላውራው አገናኝ። መቼ? አሁን? ወይ ስልኬ 1% ነው ያለው። እሱም ሲለኝ እኮ ይዘጋባል ብዬው ነው። ቤዚዬ በእናትሽ ቢያንስ ድምጹን ልስማው። ብዙ አላወራውም፣ ድምጹን ለመስማት ብቻ ነው። እንደዛ ስለው ውስጥ ገብቶተኛ መሰለኝ እና አንደኛሽን ጠዋት ብታወሩ ይሻላል። እኔ ሁለተኛ ስል ድምጹን ካልሰማው የተረጋጋ እንቅልፍ ራሱ አይወስደኝም። እባክሽን ሄደሽ ስጪውና ድምጹን ብቻ ልስማው። ቲና ገና ገብቼ እስከምቀሰቅሰው ቻርጅ ይዘጋል። ደስ እንዲለኝ እሺ በይ። ነው ወይስ ሳይመጣ እንዳልጨነቅ ብለሽ መጥቷል እያልሽኝ ነው? ኧረ አይደለም መጥቷል። ታዲያ ምን ችግር አለው እሺ ብትይኝ? ቲና በቃ ይቅርታ ደውልላት እያልኩት አሁን ገብቼ መተኛት ነው የምፈልገው ብሎኝ ገብቶተኛ። ይሄን ስነግርሽ እንዳይደብርሽ ብዬ ነው። ምን? እሺ በቃ አንቺንም ጨቀጨቅኩሽ አይደል? አይ ለኔማ ችግር የለውም። በቃ ቻው፣ ሰላም እደሪ። አልቆየሁም አይደል? አልቆየም። እሺ ውሃ የት ነው ያለው? እዛ ኪችን አለ። እሺ እንጂ ትንሽ ጠጭበት። ተመስገን አሁን ደህና ሆናለሁ። ግራ አጋባሽኝ እኮ። በዛ ላይ ደግሞ የማይነሳ ነገር አንስቼ። ብታነሳስ? አንተ ሳትሆን እኮ ወንድምክ ነው ጥፋተኛ። እኔ ነኝ እሱን አፍቅሬ ራሴን በሽታ ላይ ጣልኩት። እና ደግሞ መድኃኒቱ ትንሽ እንቅልፍ ይላል። አሁን ራሱ እንቅልፍ እየመጣ ነው። እንደዛ ከሆነ ተኝ በቃ። እሺ ተኛለሁ። በጣም አመሰግናለሁ። እሺ ለመሳይ ያለኝን ፍቅር ሳይ ለራሴ በጣም ነው ግርም የሚለኝ። በቃ ከሱ ውጭ ሌላው እንዳይታየኝ። ለኔ ወንድ እሱ ብቻ ነው። ከልቤ እኮ ነው የምወደው። ዛሬ ምን ያክል ደስ እንዳለኝ እኔ ነኝ የማውቀው። ምክንያቱም አባት ለመጀመሪያ ጊዜ ስጦታ ስለሰጠኝ። ደግሞ እኮ ምንም አልጠበቅኩም ነበር። በዛ ላይ ሰሞኑን ስራ የለም ሲለኝ ነበር። ግን እኔን ለማስደሰት ሲል ከየትም አምጥቶ እኮ ነው የሰጠኝ።
ምን ቢሆን ጥሩ ነው? ቆንጆዬ ሰዓት። እኔ እሱ የሚሰጠኝን ስጦታ ለእኔ ሁሌም ትልቅ ናቸው። ብቻ በጣም ደስ ብሎኛል። አሁን ላይ አባት በፊት እንደነበረው አይደለም። በጣም ሱሰኛ ሆኗል። ይቅማል፣ ያጨሳል፣ ይጠጣል። ለእኔ ችግር የለውም፣ ምንም ቢያደርግ አይደብረኝም። ግን እኔ ጭንቀቴ አንድ ነገር እንዳይሆንብኝ ነው። ለማስተው ሞከርኩ፣ ግን አልሰማለኝ። ምን እንደማደርግ በጣም ግራ ገብቶኛል። ለካ መለየት ከባድ ነው። አሁን ላይ ሁሉም ነገር ከብዶኛል። አባት ጭራሽ ቀን በቀን እየባሰበት ሄደ። እስከ 8 ሰዓት ሌላ ማንነት፣ ከ8 ሰዓት በኋላ ደግሞ ሌላ ማንነት፣ ማታ ላይም ሌላ ማንነት። ብቻ በጣም ከፍቶኛል። እስከ መቼ እንደዚህ እንደምቀጥል አላውቅም። አሁን ላይ በቃ የሚታየኝ ራሴን ማጥፋት ነው። ከአባት ከተለያየው ዓመት ሆነኝ፣ ግን ልረሳው አልቻልኩም። እሱን ማጣት አልፈልግም፣ መቅረብም አልፈልግም። ምክንያቱም ከእኔ ይልቅ ለሱሱ ነው ቦታ ያለው። እኔ ደግሞ በዛ ሁኔታ መቀጠል ይከብደኛል። እሱን ደግሞ አጥቼ መኖርን በጣም ነው የከበደኝ። በቃ በዚህ ሰዓት ራሴን ማጥፋት ነው የምፈልገው። ትንሽ ጊዜ መጨራረስ ያሉብኝን ነገሮች ከጨራረስኩ በኋላ መሞት ነው የምፈልገው። እስካሁን አልሄድክም እንዴ? ተነሳሽ? ይሻልሽ አይሻልሽ ሳላረጋግጥ እንዴት ብዬ እሄዳለሁ? ነግሬክ ነበርኩ መድኃኒቱን ስወስድበት እንደሚሻለኝ። ቢሆንም እኔ ልሄድ ራሱ ብል ውስጤ እሺ አይለኝም። ለዛ ነው የሄድኩት። አሁን እንዴት ነሽ ግን? በደንብ ተሻለሽ? አዎ፣ ፊቴ ራሱ ያስታውቅ። እሱም ያስታውቃል። እንክብካቤ ግን የወንድሜ ልካስሽ ነው የሚመስለው። አይ እኔ ለወንድሜ ብዬ ሳይሆን ለህሊናዬ ብዬ ነው ያደረኩት። ከመልኩ ውጪ ግን ከወንድም ጋር በምንም አትገናኙ። ይሄን ያለ? አዎ፣ ካለባበስ ጀምሮ ትህትና፣ ኩልነት። እርግጠኛ ነኝ እሱ ስራሱ ያለባ አይመስለኝም። በፊት መሳይ ልክ እንደዚህ እንዲሆን ነበር የሚፈልገው። ወይ ደግሞ እንዳንተ አይነት ሰው እያሰብኩ እሱን ይሆናል ያፈቀርኩት ነው ብለሽ ነው? አዎ፣ ለዛ ነው ምናችሁም አይገናኙም ያልኩት። ወንድም ያንተ ነገር ልጠይቅ። ምንድነው? ቲናን ታፈቅራታለህ? በኋላ ፈቅራት አብሬያት ምን አደርጋለሁ? አይመስለኝም። በታፈቅራትማ እንደዚህ አታደርግም። እኔ እኮ የሚገርመኝ እሷ እንኳን በዚህ ልክ አልጨቀጨቀችኝም እኮ። በጣም እኮ ነው የምትገርመኝ። እሷማ አንተ ላለማጣት ነው ሁሉ ነገር ችላ ዝም ያለችው። ቆይ ማታፈቅራት ከሆነ ጊዜዋን በባዶ ለምን ታቃጥላለህ? አታሳዝንህም? ቆይ እኔ ምን አደረኩኝ? አብሬያት አይደል እንዴ ያለሁት? አብሮ መሆን ብቻ ምን ዋጋ አለው? የሚገባትን ፍቅር በሰጣት። እሱን እንግዲህ ማውቀው እኔ ነኝ። ብቻ መጨረሻውን ያሳየኝ። ለማንኛውም ትንሽ ራሴን አሞኛል፣ ገብቼ እረፍት ላድርግ። እሺ በቃ እስከደውልልኝ እጠብቅሃለሁ። አባት እንዴት ነህልኝ? እንደምትመጪ ለምን አልነገርሽኝም? አይ እወጣለሁ ብላኝ ስለነበረ ማገኘት ካልመሰለኝ።
እሱማ እወጣለሁ። የማገኘው ሰው አለ። እስከ ደውልህ ጠብቀኝ ስላለኝ ነው። እና ለምን አልጠራኸኝም? ምክንያቱም ስንት ሰዓት እንደሚደውልኝ ስለማላውቅ ደውዬ እኔ ካልኩሽ በኋላ አጉል እንዳላደርግሽ ብዬ ነው። አባት እስኪ ዛሬ እንኳን አብረን ጊዜ እናሳልፍ። አብረን ጊዜ ካሳለፍን እኮ በጣም ረጅም ጊዜ ሆኖናል። እስቲ ዛሬ እንኳን ወይን እየጠጣን ደስ የሚል ጊዜ ይኖረን። እሺ እናሳልፋለን። የምር አባት? አዎ ማታ 1 ሰዓት ላይ ተዘጋጅተሽ ጠብቂኝ። እሺ በጣም ነው። እሺ ደስ ያለኝ። በጣም ማመሰግነው። እሺ በቃ አሁን ልሂድ፣ በኋላ እንደዋል። እሺ አባት። ወይ እስከዛ ትናፍቀኛለህ? እሺ እኔም ትናፍቂኛለሽ። አፍቅርሃለሁ። እኔም አፍቅርሻለሁ። በቃ እንዳይደብርሽ ቤዚን ቀስቅሻት። ትንሽ ራሴን አሞኛል እረፍት ላድርግ ብላ ውስጥ ገብታለች። ቻው። አሁንስ ምን እንደሰለቸኝ ታውቂያለሽ? 10 እየደወለች የት ገባ የት ወጣ የምትለኝ ነገር። ታዲያ ስንት አራዳ እያለ ፋራ ጠብሰ ነው። ስርዓት። እሺ ቲናንማ እንድትናገርብኝ አልፈልግም። አንተ ራስህ እየተናገርካት አይደል እንዴ? እኔ ስናገር ነው ዝም ይላል? እና እኔ ብናገራት እኮ ጠልቻት አይደለም፣ ሁኔታዋ ስለሚያናደኝ ነው እንጂ። እኔም ባንተ ተናድጄ ነው የተናገርኳት። በዛ ላይ ደግሞ ልጅቷን አለቀ ብለህ ችክ አልክባት። ለምን ለቃታለሁ? ምንም ባደርጋት እኮ በሷ ልክ የሚረዳኝ ሰው የለም። ምንም ባደርጋት አትቀየምኝ። ይኸው ስመረቅንና ስጠጣ ሁሌ እንዳስቀየምኳት ነው። እሷ ግን ስለምትወደኝ አንድም ቀን ጥላኝ ሄዳ አታውቅም። እንደውም አንዳንዴ ሳስበው በእውነት በጣም ነው የምታሳዝነኝ። ምን አንዳንዴ ትላለህ? ሁሌ ስመረቅን አትልም? እኔ እኮ ሁሌ ግርም የሚለኝ ነገር በቃ የምርቃና ሰዓት ነው እሷ ፍቅሯ ትዝ የሚለኝ። እንግዲህ የምርቃና ወሬሽ ጀመረሽ። ዝም ብለሽ ቃሚ። አባት ዛሬ እንገናኛለን ስላለኝ ውስጤ ደስታ በደስታ ነው የሆነው። በዚህ አይነት እኔ መሰራልሽ ስታገቢ በደስታ ብዛት እንዳትሞቺ ነው። ያቺ ቀንማ ለኔ በጣም ልዩ ቀን ነው የምትሆነው። ለኔ ብቻ ሳይሆን ዳድም በጣም ደስ የሚለው ነው የሚመስለኝ። ግን ደግሞ ያቺ ቀን ሩቅ እንደሆነች ነው የሚሰማኝ። እኔ እንጃ አላውቅም። እሱን እንግዲህ ፈጣሪ ያውቃል። ዛሬ ነው ወተና አንተታም እንዴ? እንጠጣለን። ግን ዛሬ እኔ እናንተ ብቻ ነን የምንወጣው። ቤትስ አይደለም እንዴ? ባክ ዛሬ ከቺካው ጋር ነው። በወይን ነው የሚሰብረው። አረን ያልሄድም። ምርቃና ናቴ ላይ ወጥቷል። ከናንተ ጋር ነው የምሆነው። እንዴ እሷን ቀጥረሃት የለ እንዴ? ምን ልትላት ነው? እሷ ምንም ብላ ትሰማኛለች። በቃ ስልኬ ቻርጅ ዘግቶ ነው ምናምን እላታለሁ። በቃ ፒስ። እንደዛ ከሆነ እንወጣለን። እናንተ እስከዛ ቀመቃም አድርጉ። አንድ ሰዓት ከሆነ 30 ደቂቃ አለፈው። በዛ ላይ ደግሞ ስልኩ ዝግ ነው። ምን ሆኖ ነው?
ሄሎ ይቅርታ ቤዚ፣ ቀሰቀስኩሽ አይደል? ከሌሊቱ በ6 ሰዓት በሰላም ነው? በሰላም ነው። አባትን እየጠበቅኩት እስካሁን አልመጣም እና ስልኩም አይሰራም። ትንሽ ተጨንቄ ነው። እንዴ አልተገናኛችሁም እንዴ? አው አላገኘሁትም። እኔማ ያገኘሽው መስሎኝ ነበር። እሱ ገብቶ ተኝቷል። ምን? ቤዚ እርግጠኛ ነሽ? አዎ ገብቷል። እኔ እንደውም እንዴት መጣ ብዬ ግራ ገብቶኝ ነበር። እሺ ቤዚ ተኝ በቃ። አንቺንም አስቸገርኩሽ። ጨንቆኝ ስለነበር እኔ ደወልኩልሽ። እሺ ችግር የለውም። ደህና ደሪ። እንካ ይሄ ያንተ መልእክት ነው። ምንድነው? ከፍተህ ስታነበው ይገባሃል። በዚህ ሰዓት በጣም የሚያስጠላ ስሜት እየተሰማኝ ነው ያለው። ይህን ውሳኔ ስወስን እስከዛሬ ብዙ ነገሮችን በትዕግስት አልፌ ነበር። ምክንያቱም በሁለት የሚዋደዱ ሰዎች ውስጥ አንዱ ውሃ አንዱ ደግሞ እሳት መሆን አለባቸው ይባላል። ይሄ ማለት ከሁለት አንዱ ነገር የሚያበርድ ሁሉ ነገር ተሸንፎ ማለፍ የሚችል ማለት ነው። እኔም እስከዛሬ ልክ እንደ ውሃ ሁሉ ነገር ችዬ ነበር። ግን አንተ አይገባህም። ይልቅ እንደ ጅል አየኸኝ። ከእኔ ይልቅ ሱስህን አስበለጥክ። ታዲያ ነገ ላይ እንዴት ቤተሰብ ልመሰርት እንችላለን? ጸባዩ ሁሉ በሱስክ ልክ ሆኗል። ነገ ላይ ከእኔና ከአንተ ህይወት ይልቅ ስለ ነገ ሱስ ነው የምታስበው። ግን ይሁን ብዬ ችዬው ነበር። አሁን ከአቅሜ በላይ ስለሆነ ከአንተ ለመራቅ ወስኛለሁ።
ሁሌም አፈቅርሃለሁ። ቆይ የምር ሄዳ ነው? እስካሁን ራሱ መቆየቷ ይገርመኛል። ቆይ ግን ያንን ሁሉ ጊዜ ያንን ሁሉ ነገር አሳልፈሽ እንዴት እንደዚህ ባንዴ ልትወስኝ ይቻልሽ? እኔ ከዛሬ ነገ ይለወጣል ብዬ ነበር የማስበው። ካለበት ሱሶች ውስጥ ሁሉ እንዲወጣ ሁሌ ነበር የምጸልይለት። አንድ ቀን ይሄ ጊዜ አልፎ በትዕግስት ይለወጣል ብዬ ጠበቅኩ። የዛን ቀን ግን እስከ 6 ሰዓት ድረስ አምሽቼ ስጠብቀው ቤት ገብቶ እንደተኛ አሰማ ሁሉም ነገር ነበር የተደበላለቀብኝ። በቃ ትዕግስቴም አለቀ። ከዛ በኋላ አግኝተሽው አታውቂም? አዎ ማግኘትም አልፈልግም። ይሄው እስከ ዛሬ እሱን መርሳት ባለመቻል እየተሰቃየው ነው። ይሄኔ ምንም ሳይመስለው እየኖረ ይሆናል። እኔ ግን ህይወቴ በሱ ምክንያት ነው የተበላሸው። ብዙ አስቤያቸው የነበሩ ነገሮች ፌል አድርገውብኛል። በጣም የሚያስጠላ ዲፕሬሽን ውስጥ ነበር የነበርኩት። ምን ማለት እንዳለብኝ ግራ ነው የገባኝ። አትጨነቅ ማለት አይጠበቅብህም። አሁን ራሱ ሳወራክ እሷ አጠገቤ ያለ የመሰለኝ ድንግጥ እላለሁ። በቃ እኔ አሁን ልሂድ። የሆነች ቀጠሮ አለችብኝ። ትንሽ አትቆይም? አይ የቀጠሮ ሰዓት ይደርስብኛል። የግድ አሁን መሄድ አለብኝ። እሺ በቃ ለማንኛውም እየመጣክ ጠይቀኝ እሺ? አትጥፋ። ኧረ ችግር የለውም አልጠፋም። ስልክህን ትሰጠኛለህ? ያው አይታወቅም ለክፉም ለደጉም። ልክ ነሽ፣ ያስፈልጋል። ዜሮ 9 ዛሬ ምን ሆነሃል? ምን ሆንኩ? አርፍደን የመጣው በዛ ላይ ደግሞ ገና ከመምጣት ሀሳብ ውስጥ ገብታል። ምን እንጃ ትንሽ ቀኑ ስለከበደኝ ይሆናል። አልመሰለኝ። ከሆነ ይሁን ነው ወይስ በቤቱ ጉዳይ ነው? ዋናው ጉዳይ እሱ አይደል? በቃ ታስብ። ዛሬ ዱዓ እናደርግበታለን። እሺ እሺ። ተነስተልኝ። ጤና ይስጥልኝ አቶ መሳይ። አሁን ምን ነበር? እቺ ማስተጋይ ወርቀን ለመስጠት ነበር። የምን ማስጠንቀቂያ ነው? የዚህን ቤት ዕዳ ለመክፈል 2 ወር ብቻ ነው የቀራችሁ። በዚህ ጊዜ ውስጥ እንድትከፍሉ ማስጠንቀቂያ ወረቀት ነው። ምን? ጭራሽ ከነወለዱ 400,000 ብር? አልገባኝም። የዛኔ አልከፈልክም ነው? ምንድነው ነገሩ? አዎ በቃ አልከፈልኩም። ለምንድን ያልከፈልከው? በቃ ሳላውቅ በሰዓቱ ብሩን አጎደልኩት። ከዛን ፈላልጌ ሞላለሁ ብዬ አስቤ ነበረ። ከዛ እንዴት እንደሆነ ሳላውቀው አለቀ ብሩ። ወይኔ ጉዴ!
200,000 ብር እንዴት እንደጠፋ አታውቅም? አዎ እኔማ የሆነ ነገር ፈጥሬ እከፍላለሁ ብዬ ነበር አስቤ ነበረው። እርግጠኛ ነኝ በሱስ ነው የጨረስከው። ሰው እንዴት የገዛ ቤቱን ለሱስ ይዳርጋል? አሁን አንድ ሆኗል። መፍትሄ ነው መፈለግ ያለብን። ይሄ ምን መፍትሄ ያለው? ጎዳና መውጣታችን ነው እንጂ። በጣም ነው ያፈርኩብህ። በጣም በዚህ ልክ አይምሮውን ተቆጣጥሮታል ብዬ አላስብም ነበር። አሁን እንዴት ነው በ2 ወር ጊዜ 400,000 ብር የሚገኘው? እኔ እንጃ፣ እኔ ግራ ገብቶኛል። በዛ ላይ ደግሞ የመክፈያ ቀኑ እንደዚህ ቀረበ አልመሰለኝም ነበር። የዛኔ ነግሬህ ነበር። አዎ እሱማ ነግረሽኝ ነበር። ግን እንደምንም ብዬ ይህንን ብር አግኝቼ ቤቱን ከመሸጥ ማትረፍ መቻል አለብኝ። እኔ እንጃ ብቻ በጣም ከባድ ነው። ምን አሰብክ? ምን አስባለሁ? ገና እያሰብኩ ነው። ቀን እንደሌለን ታውቃለህ አይደል? በቃ የምችለውን ነገር አድርጌ ከሆነ ቦታ አምጥቼ ለመክፈል እሞክራለሁ። እኔ ጋር አንድ ሀሳብ አለ። ከዚህ ውጪ ሌላ ሀሳብ ያለ አይመስለኝም። ምንድን ነው? ባለፈው የቲናን ጓደኛ አግኝቻት ነበር እና የቲና አባት እዚህ ድርጅት ከፍቶ ለቲና ሙሉ ኃላፊነቱን ሰጥቷታል። ታዲያ ቲና በዚህ ሰዓት አሪፍ ላይ ነች። ከሷ እንደምንም ብለህ ቀርበህ መቀበል ነው ያለ አማራጭ። እንዴ ከተለያየን እኮ ዓመት ሆኖናል። አሁን ላይ ተመልሰን ፍቅረኛ ይሁኝ ብላት እንዴት ብላ ነው እሺ የምትለኝ? ጓደኛዋ እንደነገረችኝ ከሆነ አሁንም ቢሆን በአንተ እንደተጎዳሽ ነው። አሁንም ሐሳቧ አንተን መርሳት ነው። ስለዚህ ካለባበስ ጀምሮ ተቀይረ መንታን መስለ እንድትቀርባት ነው ያሰብኩት። ምን? እኔ እንጃ፣ ግን እንደዚህ ይሆናል? አሁን ባልኩ መሰረት ከሆነ ይሆናል። በፊት እንድትሆንላት የምትፈልገውን መሳይ ሆነ እንድትቀርባት ነው የምፈልገው። አሁን ላይ ስላንተ የድሮ ማንነት ምንም ነገር ማወቅ የለባትም። ይሄን ማድረግ ከቻልክ በቀላሉ ልቧ ተሸንፎ እጅ ላይ ትገባለች። ከዚህ በኋላ ያለው ነገር ኖርማል ነው። በደንብ አስብበት። ከዚህ ውጪ ሌላ አማራጭ የለንም። አሰብክበት? አዎ ሳስበው ከዚህ ውጪ ምንም አይነት አማራጭ የለም። እንዳልሽኝ አደርጋለሁ። ግን እንዴት ማድረግ እንዳለብኝ ነው ግራ የገባኝ። ነገሮችን የምታቀልልኝ ጓደኛዋ ነበረች። ለሷ ምንም ነገር አልነገርኳትም። ግን በሁኔታዎች መገጣጠም እንዲሆን ያሰብኩት። የሚገርም ጭንቅላት እንዳለሽ ዛሬ ገና አመንኩ። እስከዛሬም ታውቃለህ፣ አለማመን ነው እንጂ። አሁንም ቢሆን እኮ አላመንኩም። ነገሮች ሲያልቁና ሲጠናቀቁ ነው የማምነው። እሱ ነው አብረን የምናየው ነው። ይሄው ያልሽኝ ቅያስ ጋር ልደርስ ነው። እሷ ወጣለች። ከሁለት ከሶስት ደቂቃ በኋላ መውጣቱ አይቀርም። አንተ እዛ ሆነ ተዘጋጅ ተጠብቃት። እሺ እኔማ ይኸው ደርሻለሁ። እንግዲህ ይቅናል። ለማንኛውም ደውልልኝ። እሺ እደውልልሻለሁ። እሺ። አረ በጣም ነው ያመማት። ከዚህ በፊት እኮ እንደዚያ ያማትም ነበር። ያው ከመሳይ ጋር ከተለያየው በኋላ ነው እንደዚህ ሆንኩት ምናምን አለች። የሆነ ጊዜ በጣም ታማ እንደነበር ነው የሰማሁት። ለማንኛውም ቶሎ መድኃኒቱን ግዛላት። እኔማ ያው መድኃኒቱን እኮ ገዝቼላት ልገባ ነው። እሺ በቃ ግባ። በቃ እሺ፣ በኋላ እደውልልሻለሁ።
አልተቻልክም። ሚሽንህን በሚገባ ነው የተወጣው። እኔ እንደውም ስጋቴ ካላመነች ብዬ ነበር። ያው ብዙ ነገር ያቀለለው ፎቶ ነው። ቆይ ካወራን በኋላ የተፈጠረ ነገር አለ? የለም። ምን ነው? አይ ፊት ልክ አይደለም። ያልነገርከኝ የተፈጠረ ነገር አለ? የለም። ግን ባልጠበቅኩት ሁኔታ እንደዛ ሆና ሳገኛት በቃ ውስጥ የሆነ ደስ የሚል ስሜት ስለተሰማኝ ነው። አሁን እንደዚህ ስትል ለሷ ግድ ያለ ነው የምትመስለው። ምን ማለት ነው? ምንም ቢሆን እኮ የቀድሞ ፍቅረኛ ነበረች። እሱን እኮ ነው የምልህ። የዛኔ በሆነች ልክ ሳታስብላት ዛሬ ምን ታገኘ? እኔማ ትላንትና ጉዳይን ስላጨረስኩ ነበር ያልመጣሁት። ዛሬም ያው በዚህ በኩል ሳልፍ ሰላም ልበልሽ ብዬ ነው የመጣሁት። እኔም ሰላም ሳትለኝ ብታልፍ ታዘብክ ነበር። አንቺ ብቻ ሳትሆኚ እኔም ራሴን ታዘበው ነበር። ደግሞ ትንሽ ብትቆይ አታገኘኝም ነበር። ምን ነው ልትወጪ ነበር እንዴ? አዎ፣ አሁን ላይ ሳስበው ለፍቅር መድኃኒቱ ፍቅር ነው አይደል የሚባለው? ሁሉንም ነገር ለመርሳት ብዬ ከአመት በኋላ ፍቅረኛ ለመያዝ ወሰንኩ። ደግሞ ልጁ በጣም ጥሩ ልጅ ነው። ዳግም ይባላል። በጣም ነው የሚወደኝ። እኔ እስከዛሬ አልፈልግም ብዬው እስካሁን ከጎኔ ነበር። ይንከባከበኛል፣ ጊዜ ይሰጠኛል። ከራሱ በላይ ለኔ ነው የሚያስበው። እና ይሄንን ሳስብ እስቲ ከሱ ጋር አዲስ ህይወት ልጀምር ብዬ አሰብኩ። እናም አሁን እየመጣ ነው። ከሱ ጋር ነው ልወጣ የነበረው። ደስ ይላል። ትላንት እንደዛ መታመሜን ሳይ ከዚህ በኋላ በቃኝ። እሱን የሚያስታውሱና እሱን ትዝ የሚያስብሉ ነገሮችን መተው አለብኝ ብዬ አሰብኩ። እናንተ ምን ትላለህ? እንዳልኩሽ ነው። ደስ ይላል። አንቺም እኮ በጣም ተጎዳሽ። መጣ መሰለኝ። በር ልክፈትለት። የመሳይ መንታው እንደሚያልኩ እሱ ነው። ሰላም። ስራው እኮ ደስ ብሎኛል። እኔም ደስ ብሎኛል። ዝም ብለህማ አትናደድም ነው ወይስ ፍቅረኛ ሊይዝ ነው ስላለች ነው? እኔ በሱ አይደለም የተናደድኩት፣ ዝም ብዬ ነው። በቃ ለምን ራሱ እንደተናደድኩ አላውቅም። ለምንማ እንደሆነ ግልጽ ነው። ምን ነው ግልጽ? ማንም ሰው የጣለውን ነገር ሲያነሱበት አይወድም። እሱን የምታስቢው አንቺ ነሽ። እኔ ግን የሚያሳስበኝና የሚያስጨንቀኝ ነገር እንዴት አድርገን ግባችንን ከቦታው እናደርሳለን የሚለው ነገር ነው። ሲቀጥል ደግሞ እሷ እኔ ለመርሳት ብላ ነው ይህን ሁሉ ነገር እያደረገች ያለችው። ነገሩን ወደዚህ ያዙረው እንጂ ዋናው ምክንያት እሱ አይመስለኝም። ሲቀጥል እሷ አንተን ለመርሳት እየሞከረች ከሆነ አንተ ደግሞ እንዳትረሳ ነው ማድረግ ያለብህ እንጂ በአንዴ እጅ የምትሰጥ ከሆነ በገዛ እጅ ሽንፈትህን አወጅክ ማለት ነው። ስለዚህ አሁንም ቢሆን እድል አለህ ማለት ነው። ሄሎ። በቃ ጉዳይ ከሌለክ እንደዚህ ነው የምትጠፋው ማለት ነው? ኧረ አልጠፋውም። ትንሽ ስራ ተደራርቦብኝ ነው። እኔ እንኳን እንዳንተ አይደለሁም። ጠፋክ ብዬ ዝም አላልኩም። ይሄው አንተን ፈልጌ ደወልኩ። ከዚህ በኋላ እንኳን ቢዚ ስለማልሆን አልጠፋም። በተራዬ እኔ ፈላጊ እሆናለሁ። እኔ እንኳን ምን መጥፊያ ያለኝ ብለክ ነው? አሁን የቱ ነህ ነው? ስራ ነህ? አይ አሁን ጨርሻለሁ። ታዲያ ከጨረስክ ለምን ቤት አትመጣም? ቆንጆ ምሳ ጋብዝሃለሁ። ደስ ይለኛል።
ሁሌም እዚህ ቦታ የሚመጣው ከመሳይ ጋር ነበር። እዚህ ቦታ ከመጣሁ ስንት ጊዜ መሰለ። አሁን ራሱ እኮ ከሱ ጋር ቁጭ ብዬ የማወራ ያክል እየተሰማኛል። ልክ ነሽ። ትዝታ እኮ እንደዚህ በቀላሉ አይጠፋም። አሁን ራሱ አንተ ስላለ ነው እንጂ የሱ ትዝታ እንኳን ቀስ በቀስ እየጠፋ ነው። ለካ የማይረሳ ነገር የለም። አንድ ጥያቄ ልጠይቅሽ? ጠይቀኝ። አሁን መሳይ ተለውጦ አንቺ እንደምትፈልጊው አይነት ሰው ሆኖ መጥቶ ይቅርታ ቢጠይቅሽ ትቀበያለሽ? አይ የሱ ነገር ቆርጦልኛል። ተቀየርኩ ቢለኝ ራሱ አላምነው። ተመልሶ እዛው ነገር ውስጥ የሚገባ ነው የሚመስለኝ። ስለዚህ እሱ ላይ እምነት የለኝም እንጂ አብሬው ይሆን ነበር ነው? አይ ከባድ ነው። አይምሮዬ በቀላሉ መቀየሩን አምኖ መቀበል ይከብደዋል። ቆይ ግን እንዴት ጠየከኝ? አስታርቀኝ ብሎ ሽማግሌ ልኮን? ኧረ አይደለም። እንደውም እኮ የኔና አንቺን ግንኙነት እሱ አያውቅም። እንዲሁ ዝም ብዬ ነው። ፍቅር ደወለ ወይ? የኔ ፍቅር አለውልህ። በቃ አንተ ስናፍቅ ብቻ ነው ቶሎ የምትደውለው? አንተ ልጅ ግን ከባድ ለውጥ እያየሁብህ ነው። ብለህ 8 ሰዓት ብትታነቅ የማታልፍ ሰውዬ ጭራሽ 11 ሰዓት መምጣት ጀመርክ። ምን ላድርግ ብለሽ ነው? ከሷ ጋር ሰውን ሰዓቱ እንዴት እንደሚሄድ እንኳን አላውቅም። ቀስ በቀስ ግን ለውጥ እያየሁ ነው። ልብስ አስቀየረች፣ መቃሚያ ሰዓት አስቀየረች። መቃሚያ ሰዓቱን እንኳን ታዩ። መጀመሪያ ላይ እንዴት ከብዶኝ እንደነበረ ግን ደግሞ በመንታነቴ እንድታምን የግድ በዛ ሰዓት አብሬያት መሆን አለብኝ። ግን የሁሉ ነገር እያደረክ ያሰብከው ነገር ተስፋ አለው? እሱ ላይ እንኳን እኔም እርግጠኛ አይደለሁም። በጣም ግራ እየገባኝ ነው። የቤቱ የመክፈያ ቀን 10 ቀን ብቻ ነው የቀረው። በዚህ ጋር መቃጠል፣ በዚህ ጋር ደግሞ ጨጓራ መንደድ። ለምንድን ነው ጨጓራህ የሚነዳው? ይሄ ዳግም የሚባል ልጅ ባይኖር ኖሮ ነገሮች በዚህ ሁኔታ ባልሄዱ ነበር። ገና ስለሱ ሳስብ ውስጤ ቅጥል ነው የሚለው። ይሄ ነገር የቅናትም ጭምር መሰለኝ። አዎ ነው። በቃ እንደዚህ እንዲሽ ነው የፈለግሽው ነው። ደግሞ ማንም ሰው ቢሆን ከመቅናት ወደ ኋላ አይደለም። እኔማ ነገር ከምትደብቀኝ እንደዚህ ስትነግረኝ ይሻላል። አሁን ተናደድክም ምንም አልክም፣ አንዴ በዚህ መንገድ በሩ ለማምጣት ገብተንበታል። እስከ መጨረሻው ድረስ ተስፋ መቁረጥ የለብንም እና ደግሞ በተቻለ አቅም ስሜትን ለመቆጣጠር ሞክር። ባለቀ ሰዓት ከዚህ ባሰ ነገር ተፈጥሮ ሌላ ችግር ውስጥ እንዳንገባ። እኔማ ካልሆነ 2 ቀን ሲቀረው እግሯ ላይ ወድቄም ቢሆን እለምናታለሁ። ከዛሬ ጋር ወይ እንደ 3ኛ ቀን ይስጠጣል። የምርህን ነው? አዎ መጠጥ ብዙም አልወድም። ከዚህ በፊትም 2 ጊዜ የጠጣሁት ለፍቅረኛዬ ስል ነው። ያው ዛሬ ደግሞ ለ3ኛ ጊዜ። ስለዚህ አሁንም የምትጠጣው እኔ ደስ እንዲለኝ ብለክ ነው ማለት ነው? ያው አንቺ መጠጣት ስለፈለግሽ ነው። እሱስ ልክ ነህ። እኔ ደግሞ ወይን በጣም ነው የምወደው። ስለዚህ ወይን በጣም መጠጣት ስለለመድሽ አትሰክሪም ማለት ነው? እንደዛም ባይሆን መካከለኛ። እኔ ግን አቅቶኛል። አሁን ራሱ አናቴ ላይ እየወጣ ነው። አትችልም ማለት ነው? እንደዛ ነገር ያው ግን እጄ ላለመስጠት እሞክራለሁ። ቺርስ። ምን እያደረክ ነው? እኔ እኮ ፍቅረኛ አለኝ። በጣም ይቅርታ። ያው ትንሽ ስሜታዊ ሆኜ ነው። ይቅርታ ቲና።
ችግር የለውም። ትንሽ አስደነገጥከኝ። በጣም ይቅርታ። አሁን አምኛለሁ። ለካ እንደ ቀልድ ለእሷ ያለኝ ፍቅር እንደ አዲስ ሀገር ሽቶብኛል። እኔ በዚህ ልክ በእሷ እንደዚህ አይነት ስሜት ይሰማኛል ብዬ በጭራሽ አስቤ አላውቅም ነበር። ሚስ ከጅምሩም ፍቅረኛ ያዘች ስትለኝ እንደዚህ አይነት ስሜት እንደሚሰማ ገብቶኝ ነበር። ግን አንተ ስነግር ልታምን ፈቃደኛ አልሆንክም። እኔም በሰዓቱ እንደዛ ቢሰማኝም ግን በዚህ ልክ ይሆናል ብዬ በጭራሽ አላሰብኩም ነበር። ማለት ቀስ በቀስ እጅ የምትገባ ነበር የመሰለኝ፣ ግን እንደዛ ሊሆን አልቻለም። ምክንያቱም ደግሞ እሷ አሁን ላይ አዲስ ህይወት ጀምራለች። ይገርማል። እንደዚህ ትጨክንባለች ብዬ አላሰብኩም። የድሮዋ ቲና እንዳትመስልሽ፣ በጣም ተለውጣለች እንጂ እንደ ድሮማ ብትሆን በእኔ ድርድር አታውቅም ነበር። ግን ይገርማል፣ አንዳንዴ የማይጠበቁ ነገሮች ተገላቢጦች ሲሆኑ። የምር ግን የዛን ጊዜ ምን ሆኜ ነው እሷ በዛ ልክ እንደዛ እየሆነችልኝ እኔ እንደዛ ስሆንባት ነበር። አሁን ላይ ሁሉም ነገር የኔ ጥፋት እንደነበረ ገብቶኛል። ምንድን ነው ያየሁት? መቼስ ፍቅረኛው ብትሆን ነው እጇን 10 ጊዜ ሲነካካት የነበረው። በጣም እየገረመኝ ነው። ስለሱ ያ ሁሉ ነገር ስትነግረኝ አልነበር እንዴ? ወይስ ዳግም እየዋሻት ነው? ብቻ ይሄ አጋጣሚ ለእኔ የተፈጠረ ይመስለኛል። አሁን ማድረግ ያለብኝን አደርጋለሁ። ሄሎ ቲና፣ እንዴት ነሽ? ደህና ነኝ። የት ሆነሽ ነው? ወደ ቤት እየገባሽ? እሺ በቃ እመጣለሁ። የምነግርሽ ወሳኝ ነገር አለኝ። እሱንማ ስመጣ ነው የምነግርሽ። እሺ መጣሁ። ምንድነው? ሰላም አይደለም እንዴ? አይ የሆነ ነገር እኮ አይቼ ግራ ተጋብቼ ነው። ምንድነው? እሱን ከመንገዴ በፊት ግን ቆይ ዳግም ላይ ያለሽ እምነት ምን ያህል ነው? ምን ጥያቄ አለው? ሙሉ ለሙሉ ነው የማምነው። እኔ ግን ስላልመሰለኝ ነው። ይሄንን ስልሽ ግን ነገሩን ከኔ ጋር አገናኝቼው አይደለም። በቃ ማወቅ ስላለብሽ ነው የምነግርሽ። ከዛ በኋላ ግን ውሳኔው የራስሽ ነው።
ምንድነው? ግን አሁን ማሳይሽ ሳልፍ ያየሁት ነገር ነው። ይኸውልሽ አሁን ታዲያ እነዚህ ሰዎች መካከል ምንም አይነት ግንኙነት የለም ማለት አይከብድም? ልክ ነህ። ፍቅረኛው ነች ማለት ታውቂያለሽ እንዴ? አዎ። ታዲያ እንዴት እያወቅሽ አብረሽ ሆንሽ? ከጅምሩም አብረን አልነበርንም። መሳይ አንተን ነበር ድጋሚ ፍቅረኛ ያላደርግክ የነበረው። መሳይ እንዴ? እኔ እኮ መሳይ አይደለሁም። አሁን እዚሁ በዚሁ መሳይ መሰልኩሽ እንዴ? ልክ ነህ። እኔ ጋር ስትሆን መንታው ነህ፣ ውጭ ስትሆን ደግሞ ራስህ መሳይ ነህ። ምን? ሁሉንም ነገር አውቃለሁ። ምንም ችግር የለውም። ያው እንደሚሆን እናደርገዋለን። አዎ ያው ቆይ አንዴ መልሼ ልደውል። ቤዛ በጣም ይገርማል። 1 አመት ሞላን አይደለ ከተገናኘን? ነው። አንቺም ተስፋ ቆረጥሽ መሰለኝ፣ በዛው ደብዛሽ ጠፋ። ከዛ በኋላ በጣም ከባድ ጊዜ ነበር ያሳለፍኩት። ይገባኛል እንደዛ እንደሚሆን። አንቺ ግን ምን ሆነሽ ነው እንደዛ ተከፍተሽ ስትራመጂ የነበረው? ትናንት የሆነ ዱብዳ ነገር ተነግሮኝ ማደርገው ግራ ገባኝ። የምን ዱብዳ? የሆነ ጊዜ ላይ አነስ ያለሽ ቦታ ጋር ሱቅ ለመክፈትና መተዳደሪያ ይሆነናል ብዬ ሜስን አውርቼው ነበር። ከዛም ቤቱን አሲዘን 200 ሺህ ብር ተበደርን። ከዛም ሱቁ አላዋጣ ሲለን የሱቁን እቃ እንዳለ ሸጥኩኝና የጎደለውን ሞልተ ክፈል ብዬ ሰጠሁት። እሱ ግን ሳይከፍለው እንደምታውቂው ጨረሰው። እኔ ፈጽሞ እንደዛ ያደርጋል ብዬ አላሰብኩም ነበር። እኔም ማውቀው እንደከፈለ ነበር። ትናንት መጣው በ2 ወር ውስጥ የማትከፍሉ ከሆነ ቤቱን እንወስደዋለን አሉኝ። ይኸው አሁን ከነወለዱ 400 ሺህ ብር መጣ። እንዴት እንደምከፍል እንዴት እንደማገኝ ግራ ገብቶኛል። ወይ ጉድ! ምን አይነት ነገር ነው? ብቻ ቲና ግራ ገብቶኛል። ጎዳና መውደቄ ነው። ለማንኛውም በቃ ተረጋጊ። አሁን አስቸኳይ የሚሄድበት ቦታ አለ። ስለዚህ ነገ ቤት ነይና ሁሉንም ነገር አውርተን የሆነ ነገር እንፈጥራለን። እሺ? እሺ። ቤዚ ስልክሽን እስቲዩ። ምንድነው? አካውንትሽን ቼክ አድርጊው። መቼም ያለውን ነገር እየነገርሽኝ ዝም ማለት ይከብደኛል። የዛን ጊዜም ቢሆን አንቺ ለኔ ቀና ሰው ነበርሽ። እኔ ይሄማ ምን ይከብደኛል? በጣም ነው የማመሰግነው። እስካሁን ድረስ ማመን ከብዶኛል። እኔ ነገ ቤት ነኝ ስትለኝ የተወሰነ ብር ልትሰጠኝ እንጂ እንዲህ ሙሉውን ይሆናል ብዬ አልጠበቅኩም ነበር። ምን ያህል ደስ እንዳለኝ ማውቀው እኔ ነኝ። ግን ደግሞ በሚስ ጉዳይ አሁን ድረስ እንደምታፈቅረውና 1 አመት ሙሉ እሱን ለመርሳት ብላ እስካሁን ድረስ እንደተጎዳች ነገረችኝ። ይህን ስሰማ በጣም ነው ያሳዘነችኝ። ላስታርቅሽ ስላት እንኳን ሚስ አሁንም በበፊት ማንነቱ ከሆነ ባልታረቀው እንዲሁ ለመርሳት ብታገል ይሻላል አለችኝ። አሁን አንድ ነገር አስቤያለሁ። ይሄን ብር እንደሰጠችኝ ለሚስ አልነግረውም። ከዛ ይሄን ብር ለመክፈል ሲል አሁን ካለበት ሱስ እንዲወጣ ማድረግ አለብኝ። ግድ የለሽም ቲና፣ አንቺ እሺ በይኝ እንጂ በነገርኩሽ መሰረት ከሆነ ልንለውጠው እንችላለን። ቢቀር ይሻላል ቤዚ። እኔ እሱ መቼም ይቀየራል ብዬ አላስብም። ግን ቢለወጥ አንቺ አብረሽ መሆን ትፈልጊያለሽ?
ቢሆንማ ደስ ይለኝ ነበር፣ ግን አይሆንም። ዝም ብለን ጊዜ ማባከን እንዳይሆን ብዬ ነው። አንቺ ለሱ ስንት መስዋዕትነት ከፍለሽ የለ? ይህን የመጨረሻ አድርገሽ ውሰጁ። ደግሞም ተለውጦ ከአንቺ ጋር እንዲሆን ነው የምፈልገው። በዛ ላይ እሱ አጠምዳታለሁ ብሎ ሲያስብ እኛ እንድናጠምደው ነው ያሰብኩት። እሺ ተስማምቻለሁ። እኔ ከዛሬ ነገ ትቀየራለህ ብዬ ነበር የማስበው፣ ግን አንተ ያው ነህ። መቼ ለታ ተደብቀክ ሲጋራ ስታጨስ ሳይክ በአንተ የመጨረሻ ተስፋ ቆረጥኩኝ። ቤዚ እስከ ዛሬ ስለኔ የሚሰሙህን ነገሮች በሙሉ ነግራኛለች፣ ግን አንተ እስካልተቀየርክ ድረስ ተመልሰህ ከዛው ነገር ውስጥ የምትመለስ ነው የሚመስለኝ። በቃሽ። አሁን በእናንተ ቤት ለእኔ ብላችሁ አስባችሁ ይሄን ሁሉ ነገር ያደረጋችሁታል። እናንተ ግን ወጥመዳችሁ እስከታችሁ ትጫወቱብኝ ነበር። ታዲያ እኔ በዚህ ንዴት ውስጥ ሲጋራ ማጨስ አይደለም ሌላ ነገር ባደርግ ሲፈረድብኛል። በጣም ነው የምታሳፍሩት። እሺ በጣም
እሺ የኔ ተቆርቋሪት፣ እኔ እንደዛ ስጨነቅና ለአብድ ስደርስ ምን አለበት ብሩ እንኳን ተገኝቷል ብለሽ ብትነግሪኝ? ብነግርህ በዚህ ልክ ነገራቶች በጥሩ ሁኔታ አይሄዱም ነበር። ምኑ ነው የማይሄደው? ይሄ ለእኔ ማሰብ ሳይሆን የመጨረሻ ጭካኔ ነው። እሺ አያ ችግር ይሄ ነው። የሚወድ ሰው ለአንተ ጥሩ ነገር ነው እንጂ የሚያስበው መጥፎ ነገር አያስብልህ። ከአመታት በኋላ ቲና ተመልሳ ይሄን ሁሉ ነገር የምታደርግልን ስለምታፈቅር ነው። አንተ ግን ይሄ ነገር አይገባህም። የፈለገ ብትጨነቅ ምንም ብትል መጨረሻው ግን ያማረ ነበር ይሆነልን። እሷ ብሩን ባሰጠን ኖሮ ይሄን ቤት አይኖረንም ነበር። እድሜ ለሷ። የሷ ውለታ ገና ብዙ አለብን። አሁንም ቢሆን እሷ እጅህ ላይ ነች። ካጣ ድጋሚ ድል አታገኝም። እህቴ የተናገረችው ነገር በሙሉ ልክ ነው። የሚወድ ሰው ለአንተ ጥሩ ነገር እንጂ መጥፎ ነገር አያስብልህም አለች። እኔም እህቴና ቲና ለእኔ ያላቸውን ቦታ እያወቅኩ ተናገርኳቸው። ይሄ ሁሉ እኔን ለመለወጥ ለእኔ ስለሚያስቡ ስለሚጨነቁልኝ ነበር። ግን እኔ በተቃራኒ ሆንኩኝ። አሁን ላይ እኔን ለመለወጥ ብለው የሄዱትን ርቀት እያንዳንዱን ሳስበው በጣም ነው የገረመኝ። ቲናም ድጋሚ እጄ ገብታ በሶስት ምክንያት ማጣት ስለማልፈልግ ከዚህ በኋላ ሁሉንም ነገር አቆማለሁ። ይሄ ሲጋራ ዛሬ የመጨረሻ ይሆናል። ከዚህ በኋላ አዲስ ህይወት መጀመር አለብኝ። ለሚወዱኝ ሰዎች ስል፣ ከራሳቸው በላይ ለሚያስቡልኝ ሰዎች ስል ራሴን መለወጥ አለብኝ። አንቺ እዚህ ነሽ እንዴ? አዎ፣ መቼም ይቅርታ ለማለት ካልሆነ እንደማትመጣ ተስፋ አደርጋለሁ። አዎ፣ ይቅርታ ለጠይቃት ነው የመጣሁት። ግን ለይቅርታውን ቢሆን እኮ እሷ እንደምትፈልገው ማትወልላት ከሆነ የምታደርግልህም አይመስለኝም። እኔም ከዚህ በኋላ እሱን ህይወት ለመኖር ስለወሰንኩኝ በእርግጠኝነት ይቅርታ ታደርግልኛለች። የምርህን ነው? እኔ አላምንም። በልሽ ና ይዤ ልግባ። ቲና አንዴ የሚነግርሽ ነገር አለ፣ ስሚው። ምንም ማውራት አልፈልግም። ወይ ምን አለበት ቲና አንዴ ብትሰሚው? ምንም ለውጥ ለሌለው ነገር ጉንጭ ማልፋት ትርጉም የለውም። ዛሬ ግን አለው። ለነገሩ እንደዚህ ብታስብ ያልፈርድብሽም። ያው አንቺ ለኔ ስትይ የለፋሽው ልፋት ምን እንዳልቀረም እንድታቂ እፈልጋለሁ። አሁንም ቢሆን የመጣሁት አንድም ይቅርታ ለመጠየቅ፣ ሁለት ደግሞ አንቺና እሷ ከረዳችሁኝ ከገባሁበት ሱስ ውስጥ ለመውጣት ወስኛለሁ። ሶስት ደግሞ በጣም ነው የማፈቅርሽ። ነገውን እንጋባ ብትይኝ መልሴ እሺ ነው የሚሆነው። በዚህ ጠጥቶ መጥቶ ነው እንደዚህ የሚያወራው? አይደለም፣ የምሬ ነው። ከዚህ በኋላ በአዲስ ማንነት ነው ከአንቺ ጋር መኖር የምፈልገው።